አሳዛኝ ሰበር መረጃ በጣም ልብ የሚሰብር ነው። የነዚህ ሁለት ልጆች አባት እንግዲህ ልጆቹ በዲኤንኤ ልጁ ይጠራጠርና ልጆቹን በዲኤንኤ ያስመረምራል። ኤርትራዊ የሆነ አባት በትዳር እየኖረ ሁለት ልጆችን አፍርቷል ማለት ነው። እነዚህ የሚያማምሩ ቆንጆ ልጆች እንግዲህ አባት ከሚስቱ ጋር ለመግባባት ይፈጠራል። በዛ መካከል ላይ ይጠረጥራታል። ልጆቹም የኔ አይመስሉኝም ይላታል። ከሌላ ወንድ ጋር ምናምን ተጀናጀነች በሚል ነው እንግዲህ ጥርጣሬ ያድሮበት ማለት ነው። በዛ ምክንያት ላይ መፈተሽ አለብኝ ብሎ ሁሉንም ነገር 50,000 የካናዳ ብር ማለት ነው አውጥቶ ልጆቹን ያስመረምራል። ባለን መረጃ ነው እንግዲህ በትግረኛው ነው ወደ አማርኛ አድርጌላችሁ ነው። ልጆቹን ሲያስመረምር የዲኤንኤ ውጤት ሲወጣ ልጆቹ ሁለቱም የሱ አይደሉም። የሱ ባልሆኑበት ሰዓት ላይ ከዲኤንኤ ውጤት ሲመለስ ጊዜ ሽጉጥ እጁ ላይ ነበረ። መኪና ውስጥ ሁለቱም ልጆች አብረውት እንዳሉ ሁለቱንም ልጆች ህይወታቸውን ነጥቋቸዋል፣ በሽጉጥ ማለት ነው። በጣም ያሳዝናል፣ ልብ ይሰብራል። አባት ይሄን ያክል በልጁ መጨከኑ፣ ይሄ ሁሉ የዲኤንኤ ውጤት ነው። እኔ በራሴ በኩል የምለው ሁለቱን ልጆች ከመንጠቅ ምንም የማያውቁ ዱዳ ውለዱን ብለው ያልተወለዱ ህጻናት የነሱን ህይወት ከመንጠቅ ምን አለበት እሱ እናትየውን በነጠቃት ብዬ ተመኘው። እውነቴን ነው ምለው። ምክንያቱም እነዚህ ልጆች አላጽያታቸው መፍታትስ እያለ መተውስ እያለ እነዚህ ምንም የማያውቁ አንድ ፍሬ ልጆችን ይሄንን ማድረጉ በጣም አሞኛል፣ ልብም ይሰብራል፣ ያሳዝናል። ሁለተኛው ደግሞ አባታችን እንግዲህ ቶማስ ከጀርመን ሀገር ህይወቱ አልፎ ነበረ። ወደ ኢትዮጵያ ገብቶ በሀገሩ ምድር ላይ የቀብር ስነ ስርዓቱ ተደርጓል። እና አባታችን ነፍስ ይማር፣ ለወዳጅ ዘመዶቹ ለቤተሰቦቹም መጽናናትን እግዚአብሔር አምላክ ያድልልን። ህጻናቱ ነፍስ ይማር አይባሉም። በጣም ያሳዝናል። ትግረኛውን ላስገባላችሁ ስሙት። ነዛናተይ መልእኽቲ ትሰምዓ ዘለኺ ከምኡ ነዛናተይ መልእኽቲ ትሰምዓ ዘለኻ ማለት እዩ። በጃኻትኩም ብጎይታናን መድሓኒናን ኢየሱስ ክርስቶስ ክልምነኩም ማለት ነዛ ክልተ ውሉዳታ ኣብ ሓደ መዓልቲ ብዙሓት ሰባት እቲ ጠንቂ ክኾኑ ይኽእል ኢሎም ሼር ዝገብርዎ ነገራት ኣሎ። ግን እዚ ብሙሉ ኒዮ ዝበሃል ጠንቂ ምክንያት ተምፀኹምና እዞም ህፃውንቲ ቆልዑ ዘቐትል ነገር የብሎን። ኩላትና ክንፈልጥ እንደሊ እቲ ጠንቂ እዩ። እስቲ ሓደ ሓውና እውን ጠንቂ እዩ ኢሉ ሼር ዝገበሮ ኣሎ። እንታይ ኢሉ ብል ከም በልኩም 50,000 ከፊሉ ንካናዳ ወሲድዋ፣ ንሳ ግን ኣብ ልዕሊኡ ካልእ ወዲ ሒዛ ክልተ ቆልዑ ወሊዳ። ስብኣያ ተጠራጢሩ ዲኤንኤ ተስርሕ ዘይደቁ ኮይኖም ፀኒሖሞ ሓሪድዎም። أشوف تغلتي كم تعذبوا زلهم حدقوا ولا دقوا تزيخونون سبب بمقتل مفتحك متسيخ لنا خزي زوم سواء سويتي زوم حواتنا تهم استفاتحوا لنا نسمع زلنا خبز فلالوي حدا عمت جيرهم ولو ناخذ يزحتهم ناخذ يزطيقهم قل بسلام في الليل انها اللي هتصاون تقول منهم زي يفلطوا ملأخ تقول مقتل أدلا يخونن خزر قصني ايه زي قتالي ابوز بحال زلو اب اسر ቤት ናይ ህሊና ቀሳነት ዝበሃል ይብሉን ግን ብስሩ همزي አይነት ጫፍጭካን ዝሆነ ሪናን ሰሚና 50,000 ማለት ነው። ለዲኤን ምርመራ አይደለም፣ ይቅርታ አሁን አዳመጥኩት። ምንድነው ያለ 50,000 ካናዳ ከፍሎ ከኢትዮጵያ ሚስቱን ካናዳ የወሰዳት አምኗት ወዷት፣ እሷ ግን ከሌላ ወንድ ጋርና ሌላ ወንድ አፍቅራና ከሌላ ወንድ ጋር እንዳለች ይሄን ካወቀና ከተጠራጠረ በኋላ የልጆቹን ዲኤን ባደረገበት ሰዓት ላይ ሁለቱም ልጆች የሱ ሳይሆኑ ቀሩ እና ከዛ በኋላ ነው ወሰነ። ይሄ ነው ባሏ ማለት ነው። እዚህ ጋር ተነቅሷል። ሁለቱንም ልጆች ተመልከቱት። በትግረኛ የተናገረ ነበረ። ወደድከው ንቅሳቱን ሲለው አዎ በጣም ወድጀዋለሁኝ አለ። ሁለቱንም ልጆች እንግዲህ ተነቅሷል ልጆቼ ብሎ ማለት ነው። መጨረሻ ላይ ግን የሱ ሳይሆኑ ሲቀሩ ኤርትራዊ ነው ይሄን ነገር ወስኗል ወንድማችን ማለት ነው። ምክንያቱም ይሄ ነገር መደረግ የለበትም። ገንዘብ ጥንቅር አባቱ ይበል፣ ልጅ ይበልጣል። 50,000 ለምንን እንኳን እንሰጥህ ነበር ሚዲያ ላይ ብትወጣ ብሬ መልሽ ብትል እሷን ትተሃት ልጆቹን ትተህ ወይ እሷን ደግሞ ይሄን ነገር ብታደርግ ይሻላል። ምክንያቱም እነዚህ ልጆች ወደዋል መጡ እዚህ ምድር ላይ ውለዱኝ ያላሉ በምን አጽያታቸው ነው ይሄን የሚሸከሙት? በጣም ልብ ይሰብራል። አቤት እግዚኦ መሐረነ ክርስቶስ። እናት እዚህ ጋር ተመልከቷት። እኔም በገደልከኝ ያለች ነው እናት ናት እዚህ ጋር የምታለቅሰው። በጣም
በጣም የሚያሳዝን መስማትም የሚቀፍ ነገር ነው። የጭካኔያችን ጥግ አለ ኃጢአታቸው 2 ህፃናት በሽጉጥ ተመተው ህይወታቸው አለፈ። መኪና ውስጥ በገዛ ወላጅ አባት ነኝ በተባለው ይሄ ሁሉ ያመጣው እንግዲህ የዲኤንኤ ውጤት ነው። በጥርጣሬ ሲመረመር ልጅ ሳይሆን ሲቀር ለዚህ በቃ። እባካችሁ ሴቶችም ራሳችሁን ጠብቁ። በጣም ያሳዝናልም ያሳፍራልም። ሰላም ጤና ይስጥልን ውድና የተከበራችሁ የዚህ ቲቪ ቤተሰቦች ሰላማችሁ ይብዛ። ዛሬ አዲስ መረጃ ይዤላችሁ መጥቻለሁ። ልብ የሚሰብር ነው። ወንድማችን አባታችን ቶማስ እንግዲህ ከጀርመን ሀገር ህይወቱ ጀርመን ላይ ህይወቱ እንዳለፈ ሰምተን ነበረ። በሀገሩ ገብቶ በሆሳዕና ቀብር ስነስርዓቱ ተፈጽሟል ማለት ነው። በትላንትናው ዕለት ማታ ነፍስ ይማር። እንዲሁም መረጃውን ሁሉ ለማስገባላችኋለሁ። 2 መረጃን ይዤ የመጣሁት እዚህ ጋር የምታዩቸው 2 የሚያምሩ ህፃናቶች እንግዲህ አባታቸው ማለት ነው የገዛ አባታቸው ህይወታቸውን ነጥቋል በሽጉጥ መኪና ውስጥ ማለት ነው። ከዛም በኋላ እሱ እንዳልተያዘም እየተነገረ ነው ያለ። ሁለቱም የሱ ልጆች ናቸው። ሲነቀስ የሚያሳያለ ምን አይነት ጭካኔ እንደሆነ የእውነት የመጨረሻው ዘመን ማለት አሁን ነው። ብዙም አይተናል። የዛሬስ ከፋ፣ የዛሬስ ያማል። አባት በወለደ ልጁ እንዲህ ከጨከነ እንዴ! ረስ ማማ ምን ይከብዳል። አንድ አይደለም እኮ ሁለቱንም በአንድ ጊዜ ነው። እስኪ መረጃውን ላስገባላችሁ። ተራ ተራ አዳምጡት። ላይክ፣ ሼር፣ ሰብስክራይብ አድርጉ። ፍትህ ማለት ለነዚህ ህፃናት ካለብንም ፍትህ እንላለን። ፍትህ ለህፃናቶቹ እንበል። ለሞቱትም ነፍስ ይማር፣ ለቤተሰብ መጽናናትን ያድልልን። እናት በምን እንደምትቋቋም ሱዳን ሀገር በሚኖርበት ጊዜ ለኢትዮጵያውያን ሰብአዊነት የቆመ አልፎም በጀርመን ሀገር በሚኖርበት ጊዜ ለኢትዮጵያውያን አንድነት፣ ፍቅር፣ ሰላም የሰበከ ጀግና ወንድማችንን ቤተ ዘመድ፣ የአካባቢ ነዋሪዎች፣ ጓደኞችና ወዳጆች በተገኙበት በክብር የለቅሶ ስነ ስርዓት ተካሂዶ የቀብር ስነ ስርዓት ፈጽመን እየተመለሰን እንገኛለን። ይህ ስነ ስርዓት በስኬት እንዲጠናቀቅ አስፈላጊውን ትብብር ሁሉ ያበረከታችሁ ውድ ኢትዮጵያውያን የዲያስፖራ አባላት በጀርመን፣ በሳውዝ አፍሪካ፣ በአረብ ኤሚሬትስ እንዲሁም በተለያዩ አገሪቷ ክፍል ሁሉ ያላችሁ ኢትዮጵያውያን ምስጋናችን ከልብ ነው። ቤተሰቦችና የሱ ወዳጆች እንዲሁም በጀርመን አገር የምትኖሩ የቶሚ ወዳጆች የዘላለም አምላክ እግዚአብሔር በያላችሁበት ያጽናናችሁ። እግዚአብሔር ከናንተ ጋር ይሁን ማለት እወዳለሁ። እንደሰማችሁት እንግዲህ ቶማስ ነፍስ በአጸደ ገነት ትረፍ፣ ለቤተሰብ መጽናናትን ያድልልን፣ ለወዳጅ ዘመዶችህ ነፍስ በገነት ትረፍ ነው የምንለው። ያው ሌላ ምንም አንልም። አልሞተም ሞተ ሲባል ያሳዝናል። እንግዲህ ሰው ከንቱ ነው። አያችሁ ህይወት እንዲናትና ለሀገሩ አፈር መብቃቱም ኢትዮጵያን ተባብረው በሀገሩ ላይ በመቀበሩም እግዚአብሔር ይመስገን። ስንት ቀባሪ ያጡም ስላሉ ማለት ነው። እና ነፍስ ይማር። ስለ እነዚህ ልጆች እንሂድ። እናንተ የእውነት አባት ይሄን ያደርጋል? ደግሞ እኮ የሚገርመው ተነቅሷል። ልጆቹን ተነቅሷል። አባት ማለት ነው እንዴ! ደረቱ ላይ ተነቅሶ የሚያሳያለ አባት ኤርትራዊ ነው። ልጆቹን እንግዲህ ሁለቱንም ለማዝናናት እንደሰማኑ ከሆነ ለማዝናናት ይዟቸው ወጣ። ይዟቸው ከወጣ በኋላ ሳይመለስ ሁለቱንም መኪና ውስጥ ማለት ነው በሽጉጥ ነው የተባለ። ግማሹ አንገታቸውን እንትን ብሎ አንቆ ነው ይላል። እንግዲህ በሽጉጥ ነው በአብዛኛው እየወጣ ያለው መረጃ ማለት ነው። በጣም በሚያሳዝን ልብ በሚሰብር ማመን በሚከብድ ሁኔታ ማንም ሰው አያምንም። እንዴት ወላጅ ምን አክል ተጨካክነናል? ኢትዮጵያውያን ምን አክል አረመኔዎች ሆነናል እንዴ! ምንድነው የምንሰማው? ልጅን እኮ ነው፣ አይጥ እኮ አይደለም። የወለደ አባት ልጅ እዚህ ጋር ተመልከቱ። አያችሁ ደረቱ ላይ ተነቅሶ ድምጹን አጥፍቼው ነው ሙዚቃ ስላለው ይሄው ተነቅሶ ተመቸህ ብራዘር ሲለው አው ተመችቶኛል አለ። ሁለቱንም ልጆቹን ደረቱ ላይ እንግዲህ የተነቀሰ አባት ነው ማለት ነው። በምን ውስጥ ሆኖ ምን አይነት መንፈስ አሳስቶት እንደሆነ እነዚህን ልጆች እንግዲህ ህይወታቸውን ሊቀጥፍ የቻለው እግዚአብሔር አምላክ ይጠብቀን። ከእንደዚህ አይነት ነገር መድኃኒዓለም ይሰውራችሁ። እንደምታዩት ደረቱ ላይ ተነቅሷል። ሲያምሩ ልጆቹ ተመልከቷቸው። ምን ጉድ ነው? ምንድን ነው? ምን አይነት መንፈስ ነው ላዩ ላይ አድሮ እንደዚህ ይሄን ነገር ስህተት እንዲሰራ ያደረገው? እናት እዚህ ጋር ተመልከቷት። ምን አድርገው ነው? በምን ጨክነህ ነው? ምን ሆነህ ነው እያለች ነው። እናት ራሷን መቆጣጠር አቅቷታል።
እንዴት ይታመናል? እንዴት ይህን አክል የሚወድ አባት እስከ መነቀስ የደረሰ አባት። ለካ አንዳንድ ሰው የውሸት ነው እናታቸው የሚነቀሱ ልጃቸውን እንኳን እኔ ከዚህ ነው ያየው እንጂ አባት ልጁን ሲነቀስ እናት ልጇን ስትነቀስ አላየውም እስካሁን ነበረ እኔ እስካየሁት ድረስ። ሲነቀሱ ያየው ፍቅረኛን፣ ሚስትን፣ እናትን፣ አባትን ሲነቀሱ ነበርና የቅዱሳን ስዕልን ምናምን። ይሄ ሁሉ ውሸት ነው ማለት ነው። ምክንያቱም በምን ንቅሳት ማስመሰል ነው በቃ። ከዚህ በላይ የለም እኮ። አባት ልጁን የተነቀሰውን መልሶ ልጁን ሲበላ እንደ ድመት። ምን ጉድ ነው? ምን አይነት ዘመን ላይ የደረስ ነው? ኧረ እግዚኦ በሉ። የእውነት ጸሎት ያስፈልገናል። ጸልዩ። ይሄ የሆነ ዳቢሎስ ነው መጥቶ እዚህ ስህተት ውስጥ እዚህ ውስጥ ያስገባው እንጂ በፍጹም ይህ አባት ወጣት አባት ገና ልጅ አባት እንዳያችሁት ራቁቱን ስለሆነ ነው ሙሉ በሙሉ ያላስገባውት። እንዳያችሁት አይፈቅድም እንዴ! ምንድን ነው? ምን አይነት መንፈስ ገብቶ ነው ግን? እኔ ለራሴ ጥያቄ ሆኖብኛል። ማመንም ከብዶኛል። ምክንያቱም ውጭ ላይ ይጥላሉ ህጻናትን፣ ግን በዚህ ልክ እነዚህ ምንም የማያውቁ ሁለት ህይወት የልጆቹን የወለደ አባት ምንድን ነው ችግሩ? ዲኤንኤ አስመርምሮ ልጆች አይደሉም ተባሉ ወይስ ምንድን ነው? አባት በዚህ ልክ የጨከነ እንደ ልጆች አይደሉም ቢባል ራሱ እናት እንጂ ብታጠፋ እንኳን ማለት ነው ምክንያት እንኳን ቢሆን ማለት ነው። እንዴት ይሄ ነገር እንዴት እንደዚህ ሆነ? እናት ያው ተደግፋለች፣ ራሷን መቆጣጠር አቅቷት ተይዛ ነው ያለችው። ያሳዝናል፣ በጣም ልብ ይሰብራል። እንዴ በዜና ሁሉ ወጥቷል። ምን ጉድ ነው? በድንግል ማርያም ስም እኔ ማመን ያቃተኝ። ወይኔ ኧረ በስመ አብ ወልድ። ምን አይነት መንፈስ ነው ያሳሳተው? ምን አይነት ዲያብሎስ ነው መጥቶ ፊት ለፊቱ ላይ ቆሞ ይሄን ስራ ያሰራው? የእውነት ጸልዩ፣ ዱዓ አድርጉ ሁላችሁም በየሃይማኖታችሁ። በእንግሊዝ ሀገር ነው ይሄ ነገር የተፈጸመው። እንዴት ደግሞ ሲያምሩ ልጆቹ ራሱ እንደው ለመቆንጠጥ እንኳን አያጓጉም። በእናታችሁ እነዚህ ህጻናት አይደለም ሌላ ነገር ለመፈጸም እንደው ቁንጥጥ ለማድረግ እንኳን እኮ አንጀት የሚበሉ ናቸው እኮ። ማማራቸው፣ ህጻንነታቸው ውስጣችሁን የሚያሳሳ ነው። አይደለም በአባት እጅ አንድ ባዳ እንኳን ቀና ብሎ እንዲያያቸው እንኳን የሚፈቀድለት እኮ አይደለም። ብቻ እኔ ቃል አጥሮኛል፣ ይቅርታ አድርጉልኝ። የምለው ነገር ጠፍቶብኛል። ምክንያቱም እንዲህ ነው የሚባል ነገር አይደለም። ያየነውና የሰማነው ነገር ውሸት ነው ለማለት እንዳንልም በሚዲያ እየተነገረ ነው። በትግረኛ፣ በአማርኛ፣ በእንግሊዘኛ ይሄ ዜና እየተሰራጨ ነው ያለው ከቪዲዮ ጋር ማለት ነው። ከ3 ቀኑ ነው ከትላንት ወዲያ ነው ይሄን ነገር የተበተነ። ግን እኔ አውቀው ነው ብዬ ነው የምሬ ነው የምለው። እነዚህ አሁን እንደ ሰው ምን አይነት ክፉ ነው? አሁን አባቴ ይሄን ያደርጋል ለምን ይዋሻሉ ብዬ ነበር። ከዛ በዜናም አየው፣ ብዙ ቦታዎች ላይ መረጃ ሄድኩኝ አየው። ከዛ በኋላ ነው ያመንኩትና እኔ ራሱ ቪዲዮ ለመስራት አልፈለግኩም። የእውነቴን ነው የምነግራችሁና ዜና ላይም ስለወጣ ነው ዛሬ የሚሰራውት ማለት ለማመን ከብዶኝ ማለት ነው። እና ቲክቶክ ላይም ደግሞ ላይቭ ላይ ቁጭ ብለው በትግረኛ ስለዚህ ጉዳይ እያወሩ ሰማዋቸው ማለት ነው። እና ኦኬ ለካ እውነት ነው ብዬ ማመን ጀመርኩኝ እንጂ እኔ በራሴ በኩል ማመን አቅቶኛል። ብትወዱም ብትጠሉም ማለት ነው። ማለትም አባቴን አያደርግም ብዬ ነው እንዴ። አባት ከአፉ አውጥቶ ልጁን ያበላል ያሳድጋል እንጂ አባት እንደዚህ አይነት ነገር ያደርጋል? ለምን ተነቀሰ ካልወደዳቸው? ምንድን ነው እንዴ? እኮ ታምር እኮ ነው፣ ጉድ እኮ ነው። ወይኔ መድኃኒዓለምዬ ምንድን ነው የምታሰማን ግን? ኧረ መብርሃን ይሄን ነገር ምንድን ነው? ወይ ምን ብለን እናውራ? ራሱ ለማውራት ራሱ እኮ አባት እንዴት በልጁ ይጨክናል? ለወሬ ራሱ የሚከብድና የሚቀፍ እኮ ነው። ብቻ ልቦና ይስጣችሁ። ለማንኛውም ወላጆች ልጆቻችሁን፣ ወላጅ ነው ይሄን ነገር ያደረገ ባዳ አይደለም። ምን ወላጅ ልጆቻችሁን ጠብቁ ይባላል። እናት ልጅሽን ጠብቂ ለማለት ሁሉንም ወንዶች ይነካል። አስተያየት ለመስጠት እንኳን እኮ በጣም የሚከብድ ነገር ነው አሁን ያለንበት።
ብቻ ከእንደዚህ አይነት መንፈስ እግዚአብሔር አምላክ ይሰውራችሁ ይሰውረን ብላችሁ ጸሎት አድርጉ፣ ዱዓ ያድርጉ በየእምነታችሁ። ይሄ ወዱ አይደለም የሆነ መንፈስ ነው መጥቶ ለውጦት ልጆቹን መኪና ውስጥ በአንድ ሰከንድ እንደዚህ አድርጎ ሁለቱንም ህይወት የነጠቀ ብዙሓት ሰባት እቲ ጠንቂ ክኾኑ ይኽእል ኢሎም ሼር ዝገብርዎ ነገራት ኣሎ ግን እዚ ብሙሉ ኒዮ ዝበሃል ጠንቂ ምክንያት ተምፀኹምና እዞም ህፃውንቲ ቆልዑ ዘቐትል ነገር የብሎን ኩላትና ክንፈልጥ እንደሊ እቲ ጠንቂ እዩ እስቲ ሓደ ሓውና እውን ጠንቂ እዩ ኢሉ ሼር ዝገበሮ ኣሎ እንታይ ኢሉ ብል ከም በልኩም 50,000 ከፊሉ ንካናዳ ወሲድዋ ንሳ ግን ኣብ ልዕሊኡ ካልእ ወዲ ሒዛ ክልተ ቆልዑ ወሊዳ ስብኣያ ተጠራጢሩ ዲኤንኤ ተስርሕ ዘይደቁ ኮይኖም ፀኒሖሞ ሓሪድዎም أشوف تقولتي كم تعذبوا زلهم حدقوا ولا دقوا تزيخونون سبب بمقتل مفتحك متسي خلنا خزي زوم سواء سويتي زوم حواتنا تهم مستفاتحوا لنا نسمع زلنا خبز فلالوي حدا عمت جيرهم ولو ناخذ يزحتهم ناخذ يزطيقهم قل بسلام في الليل انها اللي هتعاون تقول منهم زي يفلطوا ملأخ تقول مقتل أدلا يخونن خزر قصنيا زي قتالي ابوز بحال زلو اب اسر بيت ناي هلينا قسانت زبحال يبولن جيت بسرو همزي عينت ጫፍጭካን ዝሆነ ሪና ሰሚና ናይንፈል ትግረኛው እንደተርጉምላችሁ ማለት ነው። አባት ልጆቹን ይጠራጠርና ሄዶ ዲኤን ምርመራ ያደርጋል። ዲኤን ምርመራ ካደረገ በኋላ ሁለቱም ልጆች የሱ እንዳልሆኑ ያቃል። ይሄን ካደረገ በኋላ የካናዳ ውስጥ ነው የካናዳ 55,000 ብር ደግሞ ተጣልተው እናትና አባት ተለያይተው ሰጥቷል ከፍሏል ማለት ነው ለሷ። ብቻ በጣም ነው የሚከብደው ለማውራት ራሱና በዲኤን ሲመረመር ሁለቱ ህፃናት የሱ አይደሉም። በቃ የሱ ካልሆኑ መተውኮ ነው። ይሄንን ማድረግ እኮ የለም እንዳያችሁ ተነቅሷል ሁሉ ነገር አድርጓል። ግን ምንድነው ልጆቹ የሱ አይደሉም። ታዲያ እነዚህ ልጆች እኮ ምን አጽያት አለባቸው? ምን ያቃሉ? እናት ናት ባለጌ እናት ናት። ይሄን ነገር ካልሆነ እናትየውን እንደዛ ባያደርጋ አይሻልም? ሁለቱን ልጆች ከሚያሳጣ ምንም የማያውቁ ምስኪኖች ልጆቹ የሱ ሳይሆኑ ቀሩ። በዲኤን በቃ ወሰነ። ያሳዝናል በጣም። نزاناتي ملختي تسمع دلخي كمون نزاناتي ملختي تسمع زلخا مالتي بجاخاتكم بقويتانان مدحانينان يسوس كريستوس كل منكم مالت نزا كل التولداتا اب حدا معالتي بحاده የሃጫሉ ሁንዴሳ ወንድም ከፍተኛ ተቃውሞ አቀረበም። ሐውልቱ የድራማው አካል ብሏል። ምንድነው የተፈጠረው? ምን አስቆጣው የሃጫሉ ወንድም? ዝርዝሩን በአጭሩ አቀርባለሁ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ዛሬ በሰጡት መግለጫ እንደ ሎሬት ጸጋዬ ገብረመድህን፣ ጥላሁን ገሰሰ፣ መሐሙድ አህመድ፣ አሊ ቢራ፣ ስብሐት ገብረ እግዚአብሔርና ሃጫሉ ሁንዴሳ ያሉ የሀገር ባለውለታዎች የኢትዮጵያዊነት ግንባታና የፍትሃዊነት አርማዎች ናቸው በማለት ሐውልታቸውን መረቃቸውን ገልጸዋል። ከንቲባዋ ይህ የመጀመሪያ እንጂ የመጨረሻው እንዳልሆነም ተናግረዋል። ሆኖም የድምፃዊ ሃጫሉ ሁንዴሳ ወንድም ሲሳይ ሁንዴሳ በጽሁፍ ባስተላለፈው መልእክት ምርቃቱን ድራማ ሲል የጠራው ሲሆን ዝምታን እንደ መስማማት ለሚቆጥሩ አላቂ ሳሚዎች መልስ መስጠት ግዴታ ነው ብሏል። የሃጫሉ የመታሰቢያ ሐውልት ለእይታ ክፍት ሆኖ ከከረመ አንድ ዓመት ቢሆንም ዛሬ እንደ አዲስ ይፋ ሲደረግ የድራማው ሌላኛው ክፍል መሆኑን ለመረዳት ቀላል በማለት የመንግስትን እርምጃ ክፉኛ ተችቷል። አንዳንድ ነገሮችን በዝምታ ማለፍ ተመራጭ ቢሆንም ዝምታን እንደ መስማማት ለሚቆጥሩ አላቂ ሳሚዎች በተገቢ ቦታና ጊዜ መልስ መስጠት ምርጫ ሳይሆን ግዴታ ነው ያለው የሃጫሉ ወንድም ሲሳይ ሁንዴሳ ለዓመታት ለቁጥር አዳጋች የሆኑ ስህተት ብቻ ሳይሆን ፍጹም ነውር የሆነ የቅርብ ነን ከሚሉ መድረክ ላይ ብቻ እስከሚያውቁት ግለሰቦች ወዳጅ መሳይ ገዳዮች ብዙ ታዝበናል። እውነት ለመናገር እስከ ዛሬም ምንም ላለማለት የወሰንኩት በስሙ የሚደረገው ነገር ልክ ሆኖ ሳይሆን ከጀርባ ያለውን ፍላጎት ስለምረዳ ጭምር ነው። ከዚህ በኋላ ግን የእሱን ክብርና ማንነት በሚመጥን መልኩም ግልጽና የማያሻማ መልስ መስጠት አስፈላጊ ሆኗል። እንዲህ እንደ ዛሬው የድል ማግስት ጀግናዎች ከመብዛታቸው በፊት የወንድነት ጥጉ ከማይደርሱበት ስፍራ አርቀ መስቀል በእጅን እንጂ ጊዜ ክፉ ነው የሚሆነውን ሳየው የገዛም ቆዳው የጠበበውን ቤት ይቁጠረው ብሏል። የሆነ ሆኖ ከግድያ ማግስት ይገነባል የተባለው የመታሰቢያ ሐውልት ከዓመታት በኋላ በቀጠለው ድራማ ለእይታ ክፍት ሆኖ ከከረመ አንድ ዓመት ቢሆንም ዛሬ እንደ አዲስ ይፋ ሲደረግ የድራማው ሌላኛው
ክፍል መሆኑን ለመርዳት ቀላል ነው። ከምንም በላይ አንተን ላጣ ሰው ሁሉ ነገር ተራ ነውና በትክክል አንተን አውቆ የተረዳ የሚገባን ሐውልት በልቡ አኑሮ ስለ ፍትህ ብቻ ቀን ይቆጥራል ሲል ተናግሯል። በሐውልት ምርቃቱ ላይ የቤተሰብ ተቃውሞን እንዴት አያችሁት? እስኪ አስተያየታችሁን በኮሜንታችን እዛው ለዛው ጎረቤት ለጎረቤት እንደዚህ ምን ያደረገ ነው? ምን ጀመረ? ምን ሆነች ደግሞ? ምናምን God damn! I'm tired of your fucking culture, man. I'm tired of this shit. Wake up! Wake up! ለምን ኢንተርናሽናል ያንሆን ይመስላችኋል? እዚሁ ለዚሁ እየተያያዝን ነዋ። እዚሁ ለዚሁ የትም እንዳትሄድ ከኔ ውጪ ሳልሰራ እኔ ምን ያንተ እኩል መሆን አለብኝ? God damn! ኪዳነ ምህረት ፕሮፋይል ታደርጋለህ፣ ሰው ታወዳድቃለህ። የቅዱስ ገብርኤል ፕሮፋይል ታደርጋለህ፣ ሰው ትጠላለህ። መድኃኒዓለም አባቴ ከጎን ይሁንልኝ ትላለህ፣ አንተ ግን ከሰው ጎን አይደለህም። ለምን ከጎን ይሆናል? ለሰው የሆንከው ነው የሚሆንልህ። እሱ ልንገርህ፣ ያንተ መስታወት ነው እግዚአብሔር። በቃ ልብህ ነው የሚያየው። ተንኮለኛ ሆነ አይሳካልም እዚህ ዓለም ውስጥ።